በአንድ አይነት አዙሪት ውስጥ እየተሽከረከረ ያለው ዕለታዊ የምንዛሬ ዋጋ በጥቁር ገበያ በዛሬው ዕለት ጨምሯል ወይስ ቀንሷል? የጨመሩ ሀገራቶች፣ የቀነሱ ሀገራቶች ሙሉ ዝርዝር መረጃውን ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሚያዝያ 29 2018 ዛሬም እንደተለመደው ዕለታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን በጥቁር ገበያ የ18 ሀገራትን እንዲሁም በባንክ የብዙዎቻቸው ጥያቄ ሆነውን የአዋሽ ባንክ የሰባት ሀገራትን መረጃ ካተን በጧቱ ከች ብለናል። እንግዲህ በዛሬው ፕሮግራማችን የተወሰኑ ሀገራቶች ጭማሪ አድርገዋል፣ የተወሰኑ ሀገራቶች ደግሞ ቅናሽ አድርገዋል። የትኛው ሀገር ጨምሯል፣ የትኛውስ ሀገር ቀንሷል የሚሉትን የአሜሪካ ዶላርን በማስቀደም የሁሉንም አንድ ባንድ ወደ እናንተ እናደርሳለን። እናንተም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በተለይ በውጭ ሀገራት ያላችሁ በትናንትናው ዕለት የሰራሁት ቪዲዮ ላይ ከፋይዳ ዲጂታል መታወቂያ ጋር የባንክ አካውንታችሁን ማስተሳሰር እንዴት እንዳለባችሁ ሙሉ ዝርዝር መረጃ ላይ ያላያችሁ ካላችሁ መለስ ብላችሁ መመልከት የምትችሉ ይሆናል። በትናንትናው ቪዲዮ ላይ ማለት ነው። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት ከትላንቱ የተወሰነ ጭማሪ በማድረግ 188 ብር ከ15 ሳንቲም ሲመነዘር 100 የአሜሪካ ዶላር 18815 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 214 ብር ከ90 ሳንቲም ሲመነዘር 100 ዩሮ 21490 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 12920 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 257 ብር ከ10 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 48 ብር ከ35 ሳንቲም ሲመነዘር 100 የሳውዲ ሪያል 4835 የኢትዮጵያ ብር ሲመነዘር እንደሚውልና ከትላንትና ወዲያና ትናንት ካለበት መጠነኛ ቅናሽ አድርጓል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ95 ሳንቲም ሲመነዘር 100 የዱባይ ድርሃም 4995 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር እንግዲህ ከትላንትናው ጭማሪ በማድረግ 610 ብር ከ70 ሳንቲም ሲመነዘር 100 የኩዌት ዲናር 61000 ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 266 ብር ከ20 ሳንቲም ሲመነዘር 100 የጆርዳን ዲናር 26620 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 506 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50660 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 135 ብር ከ25 ሳንቲም ሲመነዘር 100 የስዊስ ፍራንክ 13525 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 499 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 49970 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው።
በዛሬው ዕለት አንድ የአውስትራሊያ ዶላር 132 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13230 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2610 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ80 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብበውናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የአዋሽ ባንክን ስንመለከት አንድ የአሜሪካ ዶላርን 154 ብር ከ16 ሳንቲም ገዝቶ 157 ብር ከ25 እየሸጠ ይገኛል። ዩሮን ስንመለከት 182 ብር ከ92 ሳንቲም ገዝቶ 186 ብር ከ57 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 208 ብር ከ07 ሳንቲም ገዝቶ 212 ብር ከ23 እየሸጠ ይገኛል። የሳውዲ ሪያልን 43 ብር ከ14 ሳንቲም ገዝቶ 44 ብር ከ01 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 44 ብር ከ08 ሳንቲም ገዝቶ 44 ብር ከ96 እየሸጠ ይገኛል። የስዊስ ፍራንክን 195 ብር ከ90 ሳንቲም ገዝቶ 199 ብር ከ82 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 111 ብር ከ56 ሳንቲም ገዝቶ 113 ብር ከ79 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ እንዲሁም ደግሞ በዛሬው ዕለት በጥቁር ገበያ የጨመሩም የቀነሱም ሀገራቶችን በንጽጽር ወደ እናንተ አድርሰናል ማለት ነው። እንግዲህ ከሰሞኑ የጥቁር ገበያ ሐዋላ በአንድ አይነት አዙሪት ውስጥ እየተሽከረከረ አንዴ እየጨመረ አንዴ እየቀነሰ ብዙዎቻችንን እያደናገረ ይገኛል። በተለይ በቅርቡ የኢትዮጵያ ብሔራዊ ባንክ በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ አዳዲስ መመሪያዎችን ማውጣቱ አይዘነጋም። ሆኖም አሁን ላይ ይጨምራል፣ ይቀንሳል። እንግዲህ ዌብሳይቱ ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። መግቢያ ላይ እንደነገርኳችሁ እንግዲህ ከባንክ አካውንት ጋር የፋይዳ ዲጂታል መታወቂያን ማገናኘት ለምትፈልጉ በትናንትናው ቪዲዮ ላይ ሙሉ ዝርዝር ማብራሪያ ሰጥቻለሁኝ። እሱን ያላያችሁ መለስ ብላችሁ ተመልከቱ። ሁላችሁም ቪዲዮውን ላይክ ሸር ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።